ሐዋርያት ካገኙት በረከት እግዚአብሔር ያካፍለን። የሐዋርያት ቃል ኪዳን፣ የእመቤታችን ቃል ኪዳን፣ የእግዚአብሔር ቸርነትና በረከቱ እጥፍ ድርብ ይሁንልን። በረድኤት በቸርነት አይለየን እግዚአብሔር አምላክ። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋሕዶን ይጠብቅልን። ውድ የዘአርስጣላ ቤተሰቦች ዛሬ የአባታችን የአባ ኃይለ ማርያምን እሬት ሲበሉ የነበሩትን በጣም ትልቅ አባት ታሪክ በትንሹ ሲናገሩት ከነበረው ቀንጨብ አድርጌ ብዙውን ታሪክ ለመናገር እንኳን አቅም የለኝም። ነገር ግን ትንሽ እናንተ ተሰሙት ያክል በጣም እሬት እየበሉ ወንጌልን ሲያስተምሩ የነበሩ ትልቅ አባት ናቸውና ያው እኒህ የአባ ኃይለ ማርያም ወይም አባ ገሎ የሚባሉት አባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት ጸበላት ማርያም መቄት ወረዳ የሚኖሩ አባት የነበሩትና በጣም የሚገርሙ ጸጋ የተሰጣቸው አባት ነበሩ። በአደባባይ ላይ እሑድ እሑድ ሲያስተምሩ፣ ሌላም ጊዜ ቢሆን በሚያስተምሩበት ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሐሞት የመጠጣቱን በማሰብ በቀራንዮ አደባባይ ላይ ተጠማሁ ባለ ጊዜ አይሁዶች ሐሞት አዘጋጅተው የሰጡትን በማሰብ እሳቸው ደግሞ ወንጌል በሚያስተምሩበት ጊዜ ቤተክርስቲያን ላይ መንፈስ ቅዱስ እንዳቀበላቸው እሬት እየበሉ የዓለምን መራራነት ጌታዬ እንኳን ሐሞት ጠጥቷል እኔስ እሬት ነው እያሉ ይበሉ ነበርና በጣም ትልቅ አባት የነበሩት ማለት ነው። ስለሳቸው በጣም ብዙ ነገር ተናግረዋል። ስለ ኢትዮጵያ፣ ስለ አዲስ አበባ እንግዲህ ስለ ኢትዮጵያ ጎንደር ላይ ብጠረው ሱዳን ላይ ወያለኝ እያሉ ብዙ ነገር ተናግረዋል። ብዙ አባቶች ሲናገሩት ከነበረውም ሁሉ መስመር እንደሚሰራ መስመር ዳር ያለ ሰው መትረፍ እንደማይችል ከገደል በታች ቤቱን የሰራ ሰው ሲናገሩ የነበሩ አባት ናቸው። ተከዜ አመድ መድፊያ እንደሚሆን ሲናገሩ የነበሩ አባት ናቸው። ሌላም ብዙ መልካም የሆኑ አስተማሪና ወደ ንስሐ የሰው ልጅ እንዲመለስ የሚያደርግ ነገር ሲያስተምሩ የነበሩ ትልቅ አባት ናቸው፣ አባ ኃይለ ማርያም ማለት ነው። አሁን በሕይወተ ሥጋ የሉም፣ ተለይተውናል። እንግዲህ አባታችን በረከት ከሁላችን ጋር ይሁን። እግዚአብሔር ደግሞ ስለ ደጋጎች ቅዱሳን ብሎ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋሕዶን በቸርነቱ ይጠብቅልን። እንግዲህ ሲሳቸው ወዳሉት እንመለስ እስኪ። ወደዛ ልውሰዳችሁና ደግሞ ከኔ ጋር እንመለሳለን። አባ ኃይለ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት ጸበላት ማርያም ቤተክርስቲያን የነበሩ አባት ናቸው። እናም የኔ ልጅ ቅድም የነገርኩ ስመ መንግስቱ ደግ የተባለ ቴዎድሮስ የሚሉት ደግ ንጉሥ፣ እግዚአብሔርን የሚፈራ ለእግዚአብሔር ደግ ታዛዥ የሆነ መንገድ ጠራጊ የሆነ እሱ ከመምጣቱ በፊት አንድ ሕዝቅኤል የሚባል የኢትዮጵያን ትንሣኤ የሚነሳበትን ዘመን ጠቋሚ ሰው ይመጣል። ታዲያ የእርሱን ታሪክና ንጉሱን ከሚነሳበት ዘመን አስቀድሞ ባለው ዓመት ብዙ ግፍ በሚፈጸሙበት ዓመተ ምሕረት ስለሚፈጸሙት ክስተቶች ብዙ ነገር በየቦታው በምችለው እሬት እየበላው እናገራለሁ። እናም አሁን ይህንን ልንገር። ያው እሳቸው ይህንን በማለት ትንቢቱን ምስጢር አዘል በሆነ ቅኔ በሚገባኝም በማይገባኝም እሳቸው ግን ባመሰጠሩትና ለእኔ በሚገባኝ ልክ የተናገሩትን ነገር ልበለላችሁ። 7 እና 8 ይወቃል ክምሩ፣ እንክርዳዱን ለእሳት ስንዴውን ላገሩ፣ ጥርጊያ መንገዱን ያሳምርለታል፣ ቀጭን ዘንግ ይዞ ከምስራቅ ይመጣል፣ በኤረር አድርጎ ወደ አዲስ ይገባል። ዶጋ የለበሰ ይከታል ባህር ነው፣ ዘንድሮ ዘመኑ ከባድ ነው። የማርያም መቀነት የለውም ወተት፣ ምን ይበቃ ይሆን የተፈረደለት መሄጃ ማጣት ምን ያረግልኛል? የተፈረደለት መሄጃ ማጣት ምን ያረግልኛል? የማቅ መጋረጃ አንተ ከጠላኸው የለውም መሄጃ።
ተምሮ ተምሮ ጅዳ ተሻገረ። እንግዲህ ሃይማኖት ብሪሌ ከንቱ ሆኖ ቀረ። የመለኩሴ ሱቅ ይሆናል ብቅ፣ የመለኩሴ ባለባንክ ቤት ጨለማ ገብቶ መልፋት። ግድግዳው ቀንጠፋ፣ ሳንቃውም ቀንጠፋ፣ ጌታ ልጅ ሲበላ የሚያለቅስ ጠፋ። ምን ያረግልኛል ዘገርማ በሬ፣ ተደባልቃ ቀረች እንግዲህ ሀገሬ። ምን ያረግልኛል ላቴ የለው በግ፣ እኔ ከጠላዋት የላት ረድኤት ሀረግ። አይ ነፍስ አባት እናረም ገደል፣ ራሱም አይወጣ እንኳን ሰው ሊያድን። ጅዳ ተሻገሩ መርጌቶቹ፣ እሱ በዚህ ሚስቱ ጅዳ፣ አይ ያለው ፍዳ። እባክህ ጌታዬ ሸዋን ጠብቅልኝ፣ ያፈረስኩትን ደብር ውሃ እንዳይበላብኝ። ሸዋ የጠፋ እንደሆነ ጨለማ መከራ በላኝ። እባክህ መድኑ አንተ ጠብቅልኝ። አንተ ንጉሥ ከሌለህበት ሀብት ያመጣል መቅሰፍት፣ ጳጳስ ከሌለበት ጨለማ ነው ሞት። ጌታ ሬስ ሲበላ አልቃሽም የለውም። አረ በሬው ፈንዛ፣ አርሶ ከሚበላ ሰርቶ ከሚበላው የሚሰርቀው በዛ። አጥብቆ ይዝለል እንደ ቁንጫ፣ አይታወቅም የእግዚአብሔር መምጫ። አንተ ከባህር እኔ ከፍራሽ፣ የጠዋት ጤዛ ሆኜ ነገ ልበላሽ። እኔ እበላለሁ አፈር መፍረሴ መሞቴ ላይቀር፣ እኔስ እበላለሁ ወይራ። ሰውን ፈጠርከው ለኩነኔ ለችግር ለመከራ። ንብም አለቀሰ ደምና መግል፣ ንስሐ ሳይገባ የአዳም ዘር ሲቀር። ተው ቢሉት አይሰማ ንስሐ ሳይገባ ሄደ በጨለማ። መዝገቤን በድንጋይ ጠቅጥቆ ይዞኝ፣ ካበቃ ጊዜ ለምን ደረስኩኝ? ገንዘቤን ባንክ ቤት አኑሬያለሁ፣ የታዘዘው ዕለት እኔ ምን አውቃለሁ? ምነው በቀረብኝ የቀለሙ ቤት ጠቅሎ ማገደኝ ገሃነመ እሳት። ሞፈሬን ቀንበሬን ልቀበው እጎታ፣ አገኘው እንደሆን ቀን ይወጣለታ። ሰማዕታት ቅዱሳን አልቅሱ ሁላችሁ፣ ሸዋ የጠፋለት ከፋችም የላችሁ። ካለት ወዲያ ማዶ ሞልቶኛል ትምህርት፣ ታቦት የሚሸከም አንድ ቄስ ማጣት። የተከዚው አዞ ባህር ያለው እየወጣ ጠፋ ቀኑን እንዳወቀው። እለምናለሁኝ በግርማ ሌሊት ንስሐ እንዳይገባ በማቁ ጋርዶትም። ቦራ በሬ መጥቶ ግንባሬን ላሰኝ፣ የሃይማኖት መከራ እንዳታሳየኝ። ከብት አጠጣ ውሃ በወንፊት በከንቱ ድካም መልፋት። ከመለኪያ ገብታ ትጭራለች ዶሮ፣ ሁሉም ውሸታም ነው ሐቅ የለም ዘንድሮ። የወይራዬ ማርያም አልቅሽ አጥቅሽ፣ የጠበላት ማርያም የታቦት ማወጃ ቦታ እንኳን የለሽ። አቤቱ ልነሳ እንነጋገር፣ እንደተዘጋ እንደተዳፈነ እንዳይጠፋ ሀገር። ሸማኔው አልቆበት ይላል ቀለም ቀለም፣ አለመብላት አለመዝረፍ በቀር የሚያለቅስ የለም። ጥበባችሁ ዘልቆ ከሰማይ ዘለቀ፣ አምላክም አይለቅም ካላጨማለቀ። ንብም አለቀሰ ዶሮም አለቀሰ ከብትም አለቀሰ፣ የማይቻለው ዕዳ ራብ ገሰገሰ። ጎረጎር እንዳልሄድ እባብ ይበላኛል፣ እመሙዝ እንዳልሄድ በርበሬ ያጥነኛል። ተከዚየም እንዳልሄድ ጋኔን ይመታኛል፣ ከቶ ወዴት ብሄድ እኔስ ይሻለኛል። እንዳታደርገኝ ብቅ መምጫ ቀኑን ሳላውቅ፣ የአህያ ፋንድያ እንዳይበላኝ እሬት በልቼ አለቅሳለሁኝ። ጥጋቡ በርክቶ ከሰማይ ዘለቀ፣ ንስሐ ሳይገባ የአዳም ልጅ አለቀ። ጥጋቡ በርክቶ ከሰማይ ዘለቀ፣ ንስሐ ሳይገባ የአዳም ልጅ አለቀ በማለት እንደዚህ ባለ ግጥም ብዙ ነገሮችን አባ ኃይለ ማርያም ዘጸበላት ማርያም ሲነግሩን ቆይተዋል ማለት ነው። እናም እኔ ያልኩላችሁ ግጥም ብቻ አይደለም፣ ያው እኔ እንደሳቸው የእሳቸው አንደበት የእሳቸው ለዛ አይኖረኝም፣ ያው በትንሽ በጽሁፍ የቀረ ነው። ግን
እሳቸው በጣም በተለይ የምታውቋቸው ካላችሁ ብዙ ነገር ያደርጉ ነበረ። አባታችን ብዙ ትንቢቶችን ይናገሩ ነበርና የተናገሩት ሁሉ እያንዳንዱ ይደርስ ነበረ። ቦታዎችን፣ እያንዳንዱ መገኛዎችን፣ ድርጊት የሚፈጸምባቸውን ቦታ በመናገር ጭምር ልዩ ቦታቸውን በመጥቀስ ጭምር ይናገሩ ነበር፣ መከራ እንደሚመጣ ማለት ነው። እናም እሳቸው የሚነግሩን የነበረ ንስሐ እንድንገባ ወደ እግዚአብሔር እንድንመለስ፣ እንድናለቅስ፣ በጣም ማንበት እንዳለብን፣ ማልቀስ እንደሚያስፈልገን፣ ጊዜው ክፉ እንደሆነ፣ በጣም አደገኛ ጊዜ እንደሆነ ሲነግሩን ሲመክሩን የነበሩ አባት ናቸው። ያው እንግዲህ የሁሉ መከራ ከመድረሱ በፊት ነው ያረፉት አባታችን። በጣም ትልቅ የጸሎት አባት ነው የነበሩት። ምንም ሳይማሩ መንፈስ ቅዱስ እንዳቀበላቸው የሚናገሩ አባት ነው የነበሩት ማለት ነው። እናም ደግሞ የሰው ልጅ ጽድቅን ለማግኘት በእግዚአብሔር ለመመረጥ መንፈስ ቅዱስ ይጎበኝናል እንጂ እኛ መርጠን አይደለም። የሰው ልጅ ስለተማረ ምሁር ስለሆነ ፒኤችዲውን ስለያዘ ወይም መምህር ስለሆነ የአራቱ ጉባኤያት መምህር ስለሆነ የሊቃውንት ጉባኤያት መምህር ስለሆነ የተለያየ መምህር ሊሆን ይችላል። የነዛ ሁላ ስለሆነ መንፈስ ቅዱስ ያድርበታል ማለት አይደለም። ደግሞም ስላልተማረ ፊደል ስላልቆጠረ አፈር ገፊ ስለሆነ ልብሱ ስላደፈ መንፈስ ቅዱስ አይቀርበውም ማለት አይደለም። ነገር ግን ይፈትን ልበ ወኩላያተ እግዚአብሔር። አዎ እግዚአብሔር አምላክ ልብንና ኩላሊትን ያያል፣ ይመረምራል። ልቡ ንጹሕ ደግ ከሆነ እግዚአብሔር ይመርጠዋል። የእግዚአብሔር መንፈስ ቅዱስም ያድርበታል። መላእክትም ይቀርቡታል፣ ጥበቡን፣ እውቀቱን፣ ማስተዋሉን ይሰጡታል። ታዲያም እንደዚህ የሆነውን ሁሉ አባቶቻችን በሕገ ልቡና እግዚአብሔርን እንዳገኙት ዛሬም በሀገራችን በኢትዮጵያ ሳይማሩ በየዋህነት በደግነት የሚያገለግሉትን የእግዚአብሔር ብርሃናዊ መልአክ ይጎበኛቸዋል፣ ቅዱስ መንፈሱን በላይ ላይ ያድርባቸዋል ማለት ነው። እናም ደግሞም በተማሩት እንደነ ቅዱስ ቄርሎስ፣ እንደነ ባስልዮስ ዘቂሳርያ፣ እንደነ ዮሐንስ አፈወርቅ፣ እንደነ ሌሎችም ብዙ ቅዱሳን እንዳሉት ሁሉ እንደነ እለእስክንድሮስ እንደዚህ ያሉትን ሁሉ እውቀታቸውን ጥበባቸውን እያመላ እያሰፋ እያረቀቀ ምስጢሩን ያጎላላቸዋል፣ የተሰወረውን ይገልጽላቸዋል፣ የረቀቀውን ያጎላላቸዋል፣ የራቀውን ያቀርብላቸዋል። እና እነዚህ የሆኑትን ሁሉ እውቀታቸው ለትውልድ የሚተርፍ የደረቀውን የሚያለመልም የተበተነውን የሚሰበስቡ እንዲሆኑ አምድ መጠጊያ ታዛ ዋርካ እንዲሆኑ እግዚአብሔር ይመርጣቸዋል። አውቀው የተበቱትን ደግሞ ለውግዘት እንዲዳረጉ ያደርጋቸዋል ማለት ነው። ስለዚህ እግዚአብሔር ልብና ኩላሊትን አይቶ ነው የሚመርጠው። በዚህ ልታውቁ ልትረዱ ይገባል። እንደዚሁም ነቢየ እግዚአብሔር ዳዊት ሰብእ ይገጸ ወእግዚአብሔር እሰይ ልበ ይላል። የሰው ልጅ አለባበስን፣ ፊትን፣ ደምግባትን ይመለከታል። የሰው ልጅ እገሌ መልካም ነው፣ አረማመዱ ያምራል፣ አነጋገሩ ያምራል፣ የገሌ ውበቱ ሲያምር፣ የገሌት ውበቷ ሲያምር ይላል። እገሌ እጁ፣ እግሩ፣ ጸጉሩ፣ ጥፍሩ ያምራል ይላል። እግዚአብሔር ግን ልብን እንጂ የሚመለከተው አለባበስን፣ የውጫዊ ሰውነትን አይደለም። ምክንያቱም በውጫዊ ሰውነት ከሆነማ የድሮውን እንተውና ዘንድሮ በውጭ አሸብርቀው ሚዲያውን፣ ኑሮውን፣ ቤቱን የተቆጣጠሩት የውሸት መልክ የያዙት ናቸው። ስለዚህ ግን እውነተኛ የሆነው እግዚአብሔር የሚፈልገው ልብ እንጂ በፊት የውሸት ገጽን ሜካፕን አይደለም አለ። ስለዚህ እኛ በልባችን ተጸጽተን አልቅሰን አንብተን ወደ እግዚአብሔር ተመልሰን መልካም የሆነውን ነገር ሰርተን የእግዚአብሔርን መንግሥት በሰማይ እንድንወርስ በምድር ደግሞ ከታዘዘው መቅሰፍት ድነን ከሚተርፉት እንድንሆን እግዚአብሔር አምላክ መልካም ፈቃዱ ይሁንልን። በዓለም ላይ ሁሉ ብዙ ነገር አለ። እንደምታውቁት ችግር አለ፣ መከራ አለ፣ እያየነው ነው። በእያንዳንዱ ሀገር የጦር ወሬ ነው። ሁላችሁም ውጭ ሀገርም ሁኑ በሀገራችን በኢትዮጵያ የምትኖሩ እህት ወንድሞች፣ ያው ሀገራችን ኢትዮጵያ እርግጥ ነው የበረከት ሀገር የቃል ኪዳን ሀገር ናት። ነገር ግን ያ ቃል ኪዳን ተሰውሮብናል። ዛሬ ፍቅር አጥተናል፣ መተሳሰብ አጥተናል። አንዱን ብሔር ከአንዱ ከፍ በማድረግ
አንዱን ብሔር ከአንዱ በማሳነስ በፖለቲካ ፍጆት ብቻ የተሰጠን ያቺ የቃል ኪዳኗ መሬት አለች፣ የቃል ኪዳኗ ሀገርም አለች፣ ህዝቦቿም አሉ። ነገር ግን የግድ እግዚአብሔር የተናገረውን አያስቀርብም የማያደርገውንም አይናገርምና እልቂት፣ ግጭት እንደሚመጣ ግድ ነው። ነገር ግን ይህ ብቻ አይደለም፣ እስከ መጨረሻው የጸኑ ይድናሉ ብሏል። የእግዚአብሔር ቃል አይቀርም። እስከ መጨረሻው የጸኑት ይድናሉ ከተባለ እስከ መጨረሻው ከጸኑት ለመሆን እግዚአብሔር አምላክ መልካም ፈቃዱ ይሁንልን። እኛ ደግሞ በምንችለው እየተጋነ እየጸለይነ እግዚአብሔርን እየጠየቅን ስጋውን ደሙን እየተቀበልነ በምንችለው እየተረዳዳነ በፍቅር መኖር አለብን። ይህንን ስናደርግ ነው እግዚአብሔር አምላክ ለእኛም በጎ የሆነውን መልካም የሆነውን ነገር የሚያደርግልን፣ እድሜም ለንስሐ ዘመን ለፍስሐ የሚያበዛልን። ያ ሲሆን እኛ በምድር ህይወታችን የተስተካከለ ሰላማዊ ህይወት ይሆናል። በሰማይ ደግሞ ረድኤት በረከት የበዛበትን ከክብር ላይ ክብር የደመቀ መንግስተ ሰማያትን ገነትን እንድናገኝ እግዚአብሔር ይረዳናል። ደግሞ በዚህ ጾም ደግሞ እመቤታችን እየለመነ እግዝእትነ ማርያምን እየወደቅን እየተነሳን እየተማጸነ ሁላችንም በፍቅር በአንድነት በመሰባሰብ በምንችለው አንድ እየሆነ መጠየቅ ያለብን ወዳጆቻችን እየጠየቅን ፍልሰታን እስከ ትንሣኤዋ እስከ እርገቷ ድረስ እንደዚህ ያለውን መልካም ነገር በማድረግ ልናሳልፍ ይገባል። ሌላው ደግሞ ከፍልሰታ በኋላም ቢሆን የማይቋረጠውን መልካም የሆነውን ስራ እየሰራን መቀጠል አለብን ስል ለማለት እወዳለሁ ማለት ነው። እናም እንግዲህ አባታችን ኃይለ ማርያም ወይም አባ ገለው ጸበላት ማርያም የነበሩት አባት ይህንን የመሰለ መልካም የሆነ ነገር አስተላልፈውልናል። የሮማ ነጭ ሳር አገሩን ያለብሰዋል ብለው ነግረውን ነበር። ያው እንግዲህ እሳቸው በፊት እንዲባልም እሳቸውም በደንብ አድርገው ነግረውን ነበር። ከገደል በታች ያለ ነው የሚተርፍ የድሮ መሳሪያ ከመሳሪያ የጥንት መሳሪያ የቃታ መሳሪያ የያዘ ነው። ወራሪ ሲመጣ ሀገር ሊወሩ ሃይማኖት ሊያፈርሱ ይመጣሉ። በዚያን ጊዜ በሚመጡበት ሰዓት ክላሽ የሚባለው መሳሪያ ይሰራም፣ እነሱን አይነታቸውም። የድሮ መሳሪያ ግን ጥይቱ አይገኝም እንጂ ጥሩ ነው፣ ከክላሽ ይልቅ ወንጭፍን ገንዘብ አድርጉ የሚሉ የሚመክሩን አባት ነበሩ ማለት ነው። እንደውም ከዘመናዊ መሳሪያ ይልቅ ትራዲሽናል የሆነው የካልቸራል ባህላዊ የሆነው መሳሪያ እንደሚሰራ ነው እንግዲህ እሳቸው የሚነግሩ የነበሩት። በነገራችን ላይ ይሄ ስለ ሀገር ስለ ሃይማኖት አባቶቻችን የሚነግሩን ነገር በጣም ተገቢና አስፈላጊ መሆኑን ልትረዱት ይገባል ማለት ነው ውድ ኢትዮጵያውያን። እንደገና ደግሞ አባቶቻችን ትላልቅ አባቶች በአንዲት ሀገር ላይ ካሉ ሀገር አትወረርም፣ ሃይማኖትም አይደፈርም። ምክንያቱም እነዚህ አባቶች መንፈስ ቅዱስ አይለያቸውም፣ ጥበብ እግዚአብሔር አላቸው፣ እድሜ አላቸው፣ ብዙ አይተዋል። ብዙ ያየ ሰው ደግሞ በጠላት መሸነፍ አይችልም። ምክንያቱም እድሜ ብዙ ነገር ያስተምራል። በነገራችን ላይ አንድ ታሪክ እዚህ ላይ ልበላችሁና ደግሞ እናንተም እንዳይበዛባችሁ። የወዲት ጉዲት በሰሜኑ የኢትዮጵያ ክፍል ክርስቲያኖችን በምታጠፋበት ጊዜ ቀድማ ያደረገችው ነገር ቀድሞ ትላልቅ ሰዎችን፣ ታሪክ የሚያውቁትን ሰዎች፣ ስርዓት የሚያውቁትን ሰዎች ምንም አይነት ቢሆን የማይበገሩትን ሰዎች ማጥፋት ነበረ ማለት ነው። እናም እነዚህ ሰዎች ነበር ቀድማ ያጠፋቸው። ምክንያቱም ዛሬ በሀገራችን በኢትዮጵያ ብዙ ነገር እርስ በርስ እንድንጣላ የብሔር ፖለቲካ ከሚነዙት በላይ ስለዚህ ነገር መልካም ስለ ኢትዮጵያ አንድነት አንድ እንደሆነ የአንድ ቤተሰብ ልጆች እንደሆነ አሁን የመጣ ሴራ እንደሆነ የሚናገሩትን ሰዎች ቀድሞ ማጽዳት ነው የተያዘው ማለት ነው። ይሄ ማለት ደግሞ ምን ያክል አደገኛ ስራ መልኩን የቀየረ ሴራ እንዳለ ሁላችን ተረድተን በሃይማኖት በዘር በጎሳ ሳንለያይ በፍቅር ልንኖር ይገባል። በእኛ ላይ እኛ ስለ ፍቅር እያወራን፣ እኛ ስለ አንድነት እያወራን፣ እኛ ስለ ኢትዮጵያዊነታችን እያወራን፣ እኛ ስለ ሃይማኖታችን መልካምነት እያወራን ያኛው ሰው አላምን ብሎ ከአንገት በላይ እኛን ቢጠላን እግዚአብሔር አምላክ እኛን አይተወንም። ምክንያቱም እግዚአብሔር ከእውነተኞች ከደጋጎች ከቅኖች ጋር ነው እንጂ ከአስመሳዮች ጋር ስላልሆነ ብቻ የምናደርገውን ነገር በእውነት እናደርገው እንጂ እውነት ነው የምላችሁ አባቶቻችን የረዳ እውነተኛ እግዚአብሔር እኛንም ይረዳናል። ከምናስበው በጎ ነገር ከምናስበው መልካም ነገር ከምናልመው ነገር ሁሉ ያደርሰናል ማለት ነው። እናም እግዚአብሔር አምላክ ደግሞ በቸርነቱ ረድቶ ለክብር እንድንበቃ መልካም ነገር አድርገን እንድንጠቀም የአባቶቻችን ጸሎት የቅድስት ቤተክርስቲያን ቃል ኪዳንን አይለየን። ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክሳዊ ተዋሕዶን እግዚአብሔር በቸርነቱ ይጠብቅልን።
በመላው ዓለም የምትገኙት ወንድሞች ደግሞ እመብርሃን እግዝእትነ ማርያም በቃል ኪዳኗ እየረዳች ልባችሁን መሻት እየፈጸመች የምትናፍቃትን ኢትዮጵያን ረግጣችሁ ገዳማቱን አድባራቱን ተሳልማችሁ እግዚአብሔርን እንድታመሰግኑ መልካም ፈቃድ ይሁንልኝ እላለሁ። እመብርሃን ከሁላችን ጋር ትሁን። በጣም አመሰግናለሁ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘርዘራ ፈጠነ ነበርኩ። ለዚህ ዛሬስ ጣላብ ለተሰኘው ዩቲዩብ ቻናል አዲስ የሆናችሁት ወንድሞች ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች ወንድሞች ደግሞ ይህን የመሰለ መልካም ነገር እንዲደርሳቸው ሸር ታደርጉ ዘንድ በአክብሮት በትህትና እጠይቃለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ሰላም ሁኑልኝ። በጣም አመሰግናለሁ።